ሰላም ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኔ ያለው እጅግ በጣም ደህናና ሰላም ነኝ። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። ፋሚሊዎች ዛሬም በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን ተጫኑ። ዛሬም ያው እና ሩታ ቤት የተፈጠረውን ነገር አይታችኋል ብዬ ተስፋ አረጋለሁ። እጅግ በጣም ጉድ የሚያስብል ነገር ተፈጥሯል። ቡዜ አብርሃም ጋር ለመሄድ በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። በጣም ነው ማዝነው አንተ ላይ ጫማን አድርጋብሽ እስከዛ ምን አይመለከትም። በቃ ልጅ ነው የምፈልገው። በቃ ነው ተነስ። ትሰሚኛለሽ? እኔ ምንም አይመለከትም ብለሻል አይደል? ሁለታችሁም ዝም በሉ። በቃ አንተ አንድ ወጥ አይወጣም። ና እንሂድ። አብሽ ና ጫማን አድርጋልሽ ትፈልገዋለች። ትላንት እኔ ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታትም አንተ የምታጨበጨበው እዚህ ምዛም አይደብርም? አሁን እኔ ነገር አልፈልግም። ወንድሜን ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። እኮ ደህና ሆኖ ነው እንዴ ቢታይ? ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አገኘሁ። እንኳን ነገር እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ እንዴ? በምን አይናችሁ ነው የምታዩት? እንዴ ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። አንተ እዚህ ቤት መከልከል ማመብት አለ። አንተ ማመብት ሰጠ ገባ? እሱ ይከልክለኝ ወይ እሷ ትከልክለኝ? አንተ ማመብት ሞክራለች። ግን ያው እያደረገችውና እያሳየችው የነበረው አክት እጅግ በጣም ስህተት የሆነ ነገር ነው። አብርሃም አሁንም ከሩታ ጋር መሆን የመረጠው የፈለገውም ከሩታ ጋር መሆን ነው። ምንም አይነት ነገር ቢሆን ቡዜ በዚህ ልክ ከሩታ ጋር መያያዟና ችግር ለመፍጠር መሞከሯ እጅግ በጣም ግራ ገብቶኛል። ፋሚሊዎች በምንም አይነት መንገድ ቢሆን የትኛውንም ነገር ሙሉ ለሙሉ ያው ይረሳል ብዬ አላስብም። ንግግሮቹ መሀል ካያችሁ ሁሉንም ያስታውሳል። ቡዜን ያስታውሳታል። ለምሳሌ እያንዳንዱን ነገር ረስተዋል ማለት አይደለም፣ ያስታውሳል። ግን በፈለገበት መንገድና በፈለገበት አቅጣጫ እየሄደ ነው እንጂ እነ ሩታ አሁን ሰው እንደሚለው ምናምን መጥፎ ነገር ምናምን አድርገውበት ብቻ አይመስልም። እነሱም ደግሞ ይህንን ነገር ያደርጋሉ ብዬ አላስብም። ከዚህ ያው ሩታ አንዳንዴ ሰው ለምን በዚህ ልክ ቡዜም ራሱ ሩታን በዚህ ልክ መጥመዷ በጣም ገርሞኛል። ፋሚሊዎች ቡዜ በጣም ከሩታ ጋር እጅግ በጣም ትልቅ ችግር ያለባት ሰው እንደሆነች ግልጽ ነው። ብዙ ሰው ተናግሯል። ቡዜ ያው አልሰማ ብላ ራሷን ድንድን አድርጋ ምናምን ተያይዛዋለች። ቢሆንም ግን በጣም በሚገርም ሁኔታ ሩታን አትችላትም። ሁሌ እንደወጣችሁ ሰላም ይሁን። ይሄ ልጅ ሁሌ የላችሁም እኮ እናንተ ምን የሆነ የሚሰጣችሁ ሰው አለ። ከታጣለው ሩታ ይቅርታ፣ ታውታ አይወጣም። እሺ ልቀቂው አንዴ። አይወጣም። ነይ ቡዜ አንዴ ታው። እሺ አብርሃም ልቀቂው፣ በቃ ችግር የለውም። አይወጣም ማልሻ አንዴ። አዎ አንቺ እስኪ ራቅ በይ በቃ። ቡዜ አውራት፣ ቡዜ አብርሃም አንዴ አውራት፣ አንዴ በቃ ተረጋግታ አውራት። እኔም አልነካህም፣ ችግር የለውም። ልቀቂው አብርሃም። ምን ትችያለሽ? እኔ እንኳን ያስኩት እኮ ቁጭ ነው። አብርሃም አንዴ ፋፋትና ከነሱ ጋር እንከራከር። ይኸው ቁጭ ብላችሁ እንዴ ከቤት እንዳይወጣ ነገር ይሁን እናንተ ራሱ ሌላ ነገር እያሰባችሁ ነው። ሩታዬ አንዴ ታውሩ በቃ። እሺ አውሩ። ታይ ልቀቃት አብርሃም፣ ልቀቃት አንዴ አብርሃም። አዎ ልቀቃት አንዴ። ምን ቁጭ ይላል? ይኸው ቁጭ ያለው በቃ ቡዜ የፈለግሽው ነገር አሁን ከወንድምሽ ጋር ያው ወንድሜ ልንገርህ፣ አሁን እኔ ምንም ማለት አልፈልግም። ካንተ ጋር ወጥተን ከኔ ጋር ጊዜ አሳልፈን ትመጣ እኮ። የት ነው የምንሄደው? እነግርሃለሁ፣ አሳያለሁ የምንሄድበት ቦታ እኮ። የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው። ነግረኝ ሂድ እኮ። ይኸው በፊቷ እያወራን። ስለዚህ ከሩታ ጋር አንዳንድ ጊዜ የምታደርገው አክትና እያሳየችው ያለው ነገር ደስ አይልም።
ብዙ በጣም ብትረጋጊ ጥሩ ነው። ደግሞ ሩታን ታያት በቃ አንዳንድ ጊዜ ሰው በቃ ሲዳብረው ሲሰለቸው ምናምን ያስታውቃል አይደለ? እሷ ካንቺ ጋር ንግግር ካንቺ ጋር ንክኪ ካንቺ ጋር ያለው ነገር በሙሉ እንደደበራት እንዳስጠላት ታስታውቃለች። ላንቺ ምላሽ ለመስጠት ወይ ደግሞ ላንቺ የሆነ ነገር ለማድረግ ብዙም ፍላጎት እንደሌላት ግልጽ ነው። ፋሚሊዎች አሁንም አብርሃም ምንም አይነት ነገር ቢሆን እርግጠኛ ሆኜ ወደ ራሱ ተመልሶና ቤተሰቡን ፈልጎ ከሆነ ማንም ምንም አይነት ነገር ሊያደርግበትም ምንም ሊሆን አይችልም። አብርሃም እንደተባለው ተጎርቶ ወይ ደግሞ የሆነ ነገር ደርሶበት ከሆነ ነገሩ ራሱ በእንደዚህ አይነት መንገድ አይደለም ማስተካከል የሚቻለው አይደል? በእንደዚህ አይነት መንገድ አይደለም። ከሩታ ጋር እስኪ መጀመሪያ ቡዜም ማናችሁም ከሩታ ጋር ዳኒም ተስማሙ። ዳኒ ደግሞ በጣም ለማሽቃበጥና ቤተሰብ ከቤተሰብ ጋር ለማጋጨት እጅግ በጣም ትልቅ ጥረት ስታደርግ እያየን ነው። ያው ያንተ ግልጽ ነው ከመጀመሪያም ስራህ እንደሆነ ያስታውቃል። የሆነ በጣም በቃ ሰው ከሰው ማጋጨትና ሰው ከሰው ማባላት ትወዳለህ። ተንኮል የተሞላበት ነገር ደስ ይልሃል። ሩታ ደግሞ አንተን አልፈለገችም። አንተን ስላልፈለገች በግድ በቃ እኔም ነገር ውስጥ ካልገባው ምናምን ብለህ ነው። ግልጽ ነው ያስታውቃል። አንተ ከነገሩ እጅህን እንዳወጣህ ተናግረህ ነበር። ዛሬ ደርሰህ ለምንድነው ልትመለስ የፈለከው? በእውነትም እኮ አብርሃምም እያለ ነው አንተ አዝነህለት ነው? አንተ ለሱ ጥሩ ለመሆን ፈልገህ ነው? አንተ ምን እናቃለን እኮ እናቃለን። ከዚህ ፊት አብርሃም ላይ ለደረሰው ለየትኛውም ነገር አንተም ተጠያቂ ነህ። ያንተ እጅ በይበልጥ እንዳለበት ለማናችንም ግልጽ ነው። ስለዚህ አጉል አብርሃምን እንደምትወድ ምናምን ለማስመሰል እጅግ በጣም ትልቅ ጥረት እያደረክ እያየን ነው። ይሄ ደግሞ በጣም በቃ ነቅተንባል። አንተ ላይ ዳኒ በጣም ተነቅቶባል። የእውነት በጣም ተነቅቶባል። ሁሉም ሰው አውቆባል። የምታረገውን ምትሰራውን የምትሄደውን ነገር በሙሉ ሰው ሁሉ ነቅቶባል። ስለዚህ እንዳልከውም ከነገሩ ወጥቻለሁ፣ እዚህ ጉዳይ ውስጥ የኔ እጅ የለበትም ምናምን እንዳልከውም ከሆነ አሁንም እጅህን አውጣ። አንተን ልናያ አንፈልግም እዚህ ነገር ውስጥ። እነሱ ባልና ሚስት ናቸው። ብዙ አይነት ነገር ተዋልደዋል፣ እዚህ ደረጃ መጥተዋል። አብርሃም ደግሞ በዚህ ሰዓት ሩታ ነው የሚፈልገው። ከሩታ ጋር ጊዜ ማሳለፍ፣ ከሩታ ጋር አብሮ መሆን ነው የሚፈልገው። ስለዚህ ያንን ጊዜ እንዲያሳልፍ እድል ልትሰጧቸው ይገባል። በነገሮች በሙሉ ጣልቃ ካልገባን ብላችሁ በጣም ጫና እያደረጋችሁ ነው። ማንም ሰው ከናንተ ጋር መሆን እንደማይፈልግ እያወቃችሁ በጣም ጫና ልታደርጉ እየሞከራችሁ ነው። ይሄ ነገር ደግሞ አያስኬድም ነው እኛ እያልን ያለን። አያስኬድም። ሩታን ከአብርሃም ልትነጥሉ ሳይሆን ይበልጥ ሩታና አብርሃም አንድ ላይ እንዲሆኑ ብትጥሩ በጣም ደስ ይለን ነበር። በጣም ደስ ይለን ነበር። በዚህ ልክ ለምን በነሱ ፍቅር በነሱ ትዳር እንደቀናችሁና ይሄን አክል ትልቅ ቅናት እናንተ ውስጥ እንዴት እንደገባ አልገባኝም። አሁን ነገሮችን በሙሉ ሩታ ጋር ለማምጣት በጣም እየሞከራችሁ ነው። ሩታን ለመውቀስ፣ ሩታን ለመናገር፣ ሩታን ብዙ ነገር ለማለት እየሞከራችሁ ነው። ያ ነገር ደግሞ አያስኬድም ነው አሁንም ምለው ፋሚሊዎች፣ አያስኬድም። አብርሃም በራሱ አፍ እየተናገረ ነው ከሩታ ጋር መሆን እንደሚፈልግ፣ ሩታን እንደሚወዳት፣ ሩታን እንደሚያፈቅራት፣ ከሩታ ጋር ጊዜ ማሳለፍ እንደሚፈልግ እየተናገረ ነው። ሩታ ደግሞ ምንም እያለችው አይደለም። በእርግጥ ባሏ ያሷ የሆነ ነገር ስለተመለሰላት ይህንን ነገር ግን እንዳትረሱ። ከዚህ ፊት ሩታ አብርሃም ወደሷ እንደሚመለስ እጅግ በጣም እርግጠኛ ናት። ስለዚህ አሁን ጣልቃ እየገባችሁ ነገሮችን ለመበጥበጥ ባትሞክሩ፣ መሀል ላይ በጥባጮች ባትገቡ ጥሩ። እንደውም ፋሚሊዎች ቢቻል ሩታ አብርሃምን ከዚህ ሁኔታ ውስጥ አውጥታው ወደ ሆነ ቦታ ሄደው ጊዜ ቢያሳልፉ ጥሩ ነው። የራሳቸውን ጊዜ ፍቅራቸውን ቢያድሱ፣ ትዳራቸውን ቢያድሱ። አሁን ቡዜ ለመናገር እየሞከረች እንደሆነ ካያችሁ ፋሚሊዎች ባልሽ አይደለም ለማለት እየሞከረች ነው። ሃይ ለምን ካላችሁ አብርሃምና ሩታ ወረቀት ቀዷል በሚል አይነት እንትን አብርሃም የጋብቻ ወረቀቱን ፈርሞ አብረው እንደ ባልና ሚስት ማስረጃ ይዛ ምናምን አንድ ላይ ሆኖ በፍቅር በቃ ጥሩ ጊዜ እያሳለፉ ብናይ ነው በጣም ደስ የሚለን። ሩታ ከዚህ ሁኔታ ብታወጪው ጥሩ ነው። አሁንም አንቺ ነገር መፈለጋቸው የማይቀር ስለሆነ አሁንም ብዙ አይነት ነገር ሊደርስብሽ፣ ብዙ አይነት ነገር ሊፈጠር ስለሚችል አሁንም ራስሽን ከዚህ ነገር ከአብርሃም ጋር ወጣ ብላችሁ ልጅሽን ይዘሽ ጊዜ ብታሳልፉ ጥሩ ነው።
ኤፋ ደግሞ እያያችሁት ነው። በጣም ጠንካራ ሰው ነው የእውነት እጅግ በጣም ቡዜ ልታመናጨቀው፣ ልትሰድበው፣ ልትናገረው በዚህ ልክ ለምን እንደፈለገች እና እንዲህ ያመናጨቀችው እንዳለ አልገባኝም። በጣም አክብሯት ነው ዝም ብሎ ካያችሁ ፋሚሊዎች በጣም ነው ያከበራት። የምር በጣም ትዕግስተኛ ሰው ነውና ትዕግስትን ሳላደንቅ አላልፍም። በጣም አፋፉን ልትለው ሲናገር ካያችሁ ዝም በላ አንተ ምናምን እያለችው በጣም በቃ ጭራሽ ልጁ እንዳያወራ እያደረገችው ምናምን ነበርና ይሄም አንደኛ ቡዜ በጣም በቃ ስህተት እኮ ነው። በትዕግስት አውርተሽ ተነጋግረሽ ለመግባባት እማትቺ አይነት ሰው ነሽ። የራስሽን ብቻ በጣም አምባገነን እንደሆነች የምታውቁት ኤፍሬም እንኳን እንዲያወራ ጊዜ እየሰጠችው አይደለም። በቃ የሷ ብቻ እንዲሰማ፣ እሷ ብቻ እንድታወራ፣ እሷ ብቻ የምታደርገው ነገር ትክክል እንደሆነ ለማሳየት እየጣረች ነውና በቃ ምንም ማድረግ አትችሉም። አብርሃምና ሩታ አንድ ላይ ሆነዋል። አብርሃምና ሩታ አብረው እያሳለፉ ነው። ሌላ ደግሞ ኤፋ እንዳለው እህት ይደገማል። ስለዚህ ኤፍሬም ትዕግስትህ በጣም ደስ ይላል። ዳኒ ደግሞ ከዚህ ጨዋታ ውጭ እንደምትሆን በጣም እርግጠኛ ነኝ። አሁንም ሌላ ነገር ለመፍጠር ነው የሚሞክረው በጣም በእርግጠኝነት። ዳኒ አሁን ቀጣይ ላይ ተንኮል ነው የሚሰሩት። ቡዜም ዳኒም እነ ሩታ ላይ የሚያስቡት የሆነ ነገር ሊኖር ስለሚችል አሁንም ከዚህ ነገር ራሷን አርቃ የራሷን ላይፍ መኖር ጀምራ ባያት በጣም ደስ ይለኛል። ፋሚሊዎች እናንተስ ምን ታስባላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ከመጫዋቾች ምንም ነገር አትፈይጂው። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ እኔ ጋር ችግር አለ። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደህና ነው እኮ አትጎዳ። ደህና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ። ውስቲ አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ። ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? ቤተሰብ ሆናችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ያንተ ቤተሰብ ማታ አየሁ። ዝም በል እኮ አየሁልህ። ቤተሰብነት ጥግ ድረስ እያሳለፍክ ነው። አየሁልህ። ለምንድን ነው የምትጫወተው? ይኸውልህ አብረን እህትህ ነች። ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ ይኸውናች። ስለዚህ አብረን ጊዜ እናሳልፍ። በቃ ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረብሻ ስለምትፈጥር አንተ ሄድና እናንተ እዚህ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከእሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ እስከዛ ድረስ ቤት ውስጥ መሆን ያለብሽን ሁኚ። እኔ ይመጣል አይደለም እዚህ አይደለም። እኔ ውጭ ነው የምፈልገው ከአንተ ጋር። የት ይዘሽ ነው? የትም አይደለም። እኔ ዝም ብዬ አብረን ጊዜ እንድናሳልፍ ፈልግ። አይዞሽ ወድሽ ውጣ። እኔ ረብሻ ሌላ ጊዜ ብቻ ነው ሁለታችሁ ሌላ ጊዜ አሁን ደክሞናል። እኛ ውጭ ነበርን። ዛሬ ካልሆነ ደግሞ እኔ አልሄድም። እኔ አንተን እፈልጋለሁ። በቃ ስለ ራሴ ነገር ማናገርህ ነገር አለኝ። ስለዚህ አንተን ይዤ ነው መሄድ የምፈልገው። እነሱ እንመጣለን፣ ተመልሰን እኮ እንመጣለን እዚህ ቤት። እኔ ለምንድን ነው እንደ ህፃን የምታታልሉኝ? እኔ አልሄድም። የምፈልግም መብት የለኝም እንዴ? እሺ እሺ፣ መብት እኮ አለ። ግን ምን መሰለህ አንዴ እህትህ ብላ ማለት ብቻ ማውራት ፈልጋለህ። አዎ ብቻ እኮ ታዲያ እዚህ ማውራት የምትፈልገው ነገር ለምን አታወራኝ? እኔን እንዳበደ ሰው ለምን ነው ነው? ማንም እንደዛ አላሰበም። ደህና አይደለም ምናምን ለምን ትላለህ? ትናንትናም ደህና አይደለም አብዷል እያልክ ነበር እኮ። ደህና ነኝ እንደዚህ የሚል ቃል ካፌ አልወጣም። እኔ እንደዛ ደህና ነኝ እንዳበደ ሰው ለምን ነው የምታወራኝ? እሺ ደህና ነኝ ላብራ። አሁን ደህና እኮ ነው። ደህና ስለሆነ በፊት ምን ታደርግ ነበር መሰለህ? ከትጋት ትወጣለህ፣ ወቅት ታደርጋለህ ምናምን ገባ። አንዳንዴ ታማክራታለህ ምናምን። አድርገን አናውቅም። ወክ አድርገን እናውቃለን። አብረን ጊዜ አሳልፈን እናውቅ። እህትህ እኮ ነሽ፣ ብዙ ጊዜ አሳልፋችኋል። ስንት ነገር እናሳልፈን ረስተኸው ይሆናል እኮ። ስለዚህ አሁንም በቃ ልታወራ እኮ ነው የፈለገችው። እሱ ማለት ነው ያዛት ትንሽ ደቂቃ አውሩ ምናምን ልቀቂ። ሩታ ትንሽ ደቂቃ ያውሩ እኮ እዚህ ነው የምናወራው። ኖ አይደለም፣ ወጣችሁ አውርታችሁ ነው። እኔማ አልኖርም፣ ሩታማ አትኖርም፣ ኤፍሬም ማንም የለም። በቃ ሁለታችሁ ብቻ አንድ አውርታችሁ ማናቸውም ስለምን ጉዳይ ነው የምታወሩት? እኔ ስለ ራሴ ጉዳይ ነው የማወራው ነገር ያለው። ስለ ራስሽ ጉዳይ ነው ግን እንደዚህ ፎቶ ነው ሻወራሽ? አዎ ስለ ራሴ ጉዳይ ነው። እሱን ስለ ራሴ ጉዳይ ማማክረው ነገር አለ። ስለዚህ አንዴ ጊዜ አሳልፍ ከኔ ጋር። ግን ስለ ራስሽ ጉዳይ አይመስልም እንደዛ ስትሆኚ። ስለ ራሴ ጉዳይ ነው፣ ችግር የለውም። አይመስልም። ስለ ራሴ ጉዳይ ምክር እንድንሰጥሽ ነው። አንተ ከአንተ ምክር ፈልጌ ነው። አሁን እንሂድ።
ናብሽ በቃ እሺ፣ እኛ አዛኙ ልልህ ትመካከራላችሁ። እዚህ አይደለም እኔ የምፈልገው ውጪ። ውጪ ደግሞ በጣም ይደክመዋል። እሷ እኮ ስለምታስብልኝ እኮ ነው እንደዚህ የምትጨነቀው።